የዛሬውስ ይለያል። ይህ ምግብ በልቶ የሚያውቅ ማን ነው? ይሄ ማለት ያው የፍየል አንጀት ላይ ቀይ ጮማ የሌለው ስጋ ቀይ ስጋ ተከትፎ በደንብ ተከትፎ ቅመም ተደርጎበት ወደ ውስጥ ገብቶ በራስ መረቅ መስሎ እንደዚህ እየቆረጥ የምትበላው በጣም ይሄ ደግሞ በጣም ባህላዊ የታወቀ ባህላዊ ምግብ ማለት ነው። የትግራይ ባህላዊ ምግቦችን አድነን መሀል አዲስ አበባ ላይ አግኝተናል። ከጥህሎ እስከ ገንፎ ባህላዊ አሰራራቸውን እያየን የማንበለው የለም። አሪፍ እየሆነ ነው። ሊናችሁ ጓዶች ዘናናች ዛሬ ምን እንደምትጋብዘን ዛሬ በልታችሁ ማታውቁትን ከዚህ በፊት በልታችኋል? ጥህሎ ምናምን በልታችሁ ታውቃላችሁ? የምር እዮባ ጥህሎ በልታችሁ አታውቁ? እኔ አላውቅም ግን መሞከር ፈልግ ነበር። ኧረ ዛሬ በቃ የሚገርም ጥህሎ ቤት 22 ላይ 2 ማንከራተታችሁ። በነገራችን ላይ አሉ ብዙ ቤቶች እዚህ፣ ግን ለኔ አንደኛ የምለውን ጥህሎ ቤት ዛሬ አሳያችኋለሁ። በመካ ካልወደዳችሁት ፍረዱ። ፊት ለፊት ነው የምትናገሩት። አልተመቸንም ሌላ ነገር ጋብዘን ማለት ትችላላችሁ ቪዲዮ መጨረሻ ላይ፣ ግን ለኔ አንደኛ ቤት ነው ብያለሁ። አሪፍ በጣም አሪፍ እንሞክረዋለን። ይብላ ነገር በምርጫ አሳፍሮን እናሳ ዛሬ ጥህሎ ቤት ወስደናቸዋል። እስኪ ንግባ ተከበራችሁ እንግዶቼ እንኳን ወደ ግብዣ ቦታ በሰላም መጣችሁ። 1000 ብር ብቻ ነው ያለኝ። 1000 ብር ብቻ ነው ያለኝ። ብዙ ነገር እንዳታዙ። ቻው የምን ቻው ነው? 1000 ብር ብቻ ልንገራችሁ። ከዛ በላይ ከመጣ እናንተ ናችሁ። ወንድም በቃ እንደዚህ ነው። ከጣፈጠን እኛ እንከፍላለን። ሰምታችኋል። ይጣፍጣችኋል። አሁን በውስጥ ገብቼ እነግራችኋለሁ። አጣፍጡት ይሄን ነገር እና እስኪ ከእነዛ እስኪ ሜኗን እናት የለም። እሺ ምን አለ የሚለውን አንዴ ንገሪኝ እስኪ። ጥህሎ ከዚህ በፊት በልቶ ለማያውቅ የትኛው ነው አሪፍ ነው? በቋንጣ ይሻላል ወይስ በስጋ? በቋንጣ ጥህሎ በቋንጣ አሪፍ ይመስለኛል። እሱ ሞክሩትና ከዛ ሌላ እንጨምርበታለን። የዩ ፌቨሪት እሱን አንድ ታጅልናል። ከዛ በኋላ እያዩ ያዛሉ። ሲሰራ ደግሞ ውስጥ ታዩታላችሁ። ጥህሎ የትግራይ ባህላዊ ተወዳጅ ምግብ ሲሆን ብዙውን ጊዜ ለተከበሩ እንግዶች ተሰርቶ ይቀርባል። በተለይ ለመስቀል፣ ለጥምቀት፣ ለአሸንዳ በዓል እንዲሁም ድግሶች ላይ በትግራይ የሚዘወተር ተቆልቶና ተፈትጎ በተዘጋጀ የገብስ ዱቄት የሚሰራ ሀገርኛ ምግብ ነው። ይሄ ደግሞ ዝግኒ ይባላል። የጥህሎ ማባያ ነው። በቋንጣ ወይም ከፈለጋችሁ ደግሞ በኖርማል ለስላሳ ስጋ ይሰራላችኋል። በጾም ጊዜም ያለ ስጋ ለብቻው ከጥህሎ ጋር ይቀርባል። እዚህ ቤት ባህላዊ ምግቦችን ስታዙ በሸክላ ድስት ላይ እንደ ሀገርኛው በእንጨት ይሰራላችኋል። የሸክላ ድስቱ ምግቡ ሳይቀዘቅዝ ለረጅም ደቂቃ እንዲቆይ ይረዳዋል። ይህ ምግብ በሰሜኑ የሀገራችን ክፍል ትግራይ ከአዲግራት በቅርብ ርቀት ላይ በምትገኘው የኢሮብ ማህበረሰብ ወይም በአጋማ አካባቢ ተወዳጅ ምግብ ሲሆን እኔ ገና እንዳየሁት የፈረንጆቹን ሆት ዶግ ነበር የመሰለኝ። ቆይ እሱንም ከኛ ይሁን እንዲወሰዱት። ለማንኛውም ይህ ምግብ ግዕዝም ይባላል። ከተሳሳትኩ ኮሜንት ላይ አርሙኝ። አሰራሩ ደግሞ ንጹህ ቀይ ስጋ ተከትፎ ከተለያዩ ቅመሞች ጋር ከተደባለቀ በኋላ በደንብ በታጠበ የፍየል አንጀት ውስጥ ይገባል። ከዛም ይቋጠርና አብሮ ይበስላል። አዘጋጆቹ እንደነገሩኝ አንዳንድ ቦታ ላይ በበግ ስጋም ይሰራል፣ ግን በፍየል ስጋ ሲሰራ ጣዕሙን ልዩ ያደርገዋል ብለዋል። ይህ ደግሞ ባህላዊ ገንፎ ነው። ገንፎ በምን የመብላት ልምድ ነው ያላችሁ? በማር በሚጥሚጣና በዘይት ወይስ በተልባ? በየትኛው ነው የለመዳችሁት? እዚህ ቤት ትግራይ አካባቢ በተለመደው ያበላል ስርዓት ገንፎን መሃል ላይ ቅቤ በሚጥሚጣ ይደረግና ከዳር ደግሞ ዙሪያውን እርጎ ተደርጎ ይበላል። ዋና ጠንክረን መብላት ነው ያለብን። ለየትኛው ጊዜ ነው እንዴ አሁን አነጋር እንደምትሞታው? ስማ ካልጋ ከመውረድ በፊት ገንፎህን ካልጋ ሰጥቶት። ይሄ ምንድነው? የፎርኖ ገንፎ። ኦኬ በጣም መታሸት አለበት።
ጉልበት ይጠይቃል። ልሞክርልሽ አንድ ቀላል አይደለም። የምሬን አንዳንድ ነገሮች ስታያቸው ቀላል ይመስላሉ፣ ግን አሪፍ እየሆነ ነው። አሰራሩ እንዴት መሰላችሁ? መጀመሪያ ውሃው ተጥዶ ጫው ይደረግበትና መፍላት ሲጀምር የተነጠረ ቂቤ ይደረግበታል። ከዛ ፍርኖ ዱቄት ይደረግበትና ቂቤው በላይ እየተጨመረ በደንብ ይታሻል። ነዮ ባዛ ቁጭ ብሎ እየጠበቁኝ ነው። ሺ ጊዜ ጉልበተኛ ነኝ ብትሉ ገንፎ ካላሻችሁ እሺ ወይ አብርሽ አንደኛ ሙቀቱ፣ ሁለተኛ ደግሞ ጉልበት ይጠይቃል። እሺ ይሄ ሁሉ ዋው! አብሬ ልሸው ደፎት እዚሁ ነው እንዳለ ቂቤም የምታነጥሩት? ባልትናም እዚሁ ነው? ሁሉም ነገር የቤት ነው ማለት ነው? የእውነት ዋው! ስንት ዓመት ግን ሀበንተሉ? ምን ያህል? የእውነት ዋው! ይሄ ማለት ያው የፍየል አንጀት ላይ ቀይ ጮማ የሌለው ስጋ፣ ቀይ ስጋ ተከትፎ በደንብ ተከትፎ ቅመም ተደርጎበት ወደ ውስጥ ገብቶ በራሱ መረቅ መስሎ እንደዚህ እየቆረጥ የምትበላ በጣም ይሄ ደግሞ በጣም ባህላዊ የዛ ቅድም እንዳልኩ በጣም የታወቀ ባህላዊ ምግብ ማለት ነው። ግዕዝም ይባላል። ግዕዝም ልክ እንዳልኳችሁ ፍየል አንጀት ላይ ቀይ ስጋ ብቻ ጮማ የሌለው ተከትፎ በስነ ስርዓት ቅመም ተቀምሞ በደንብ ፍየል አንጀት ውስጥ ገብቶ በስቲክሪ ተሰፍቶ እዛ ይበስላል። የራሱ መረቅ አለው፣ የሚጠጣ መረቅ አለው የራሱ። ይሄም በጣም የሚገርም ነው። አበላሉ ያው አበላሉ እንደዚህ እንቆርጠዋለን። ፋርኬት ይሁን ተገታዩ ያው አበላሉ ይሄ እንደዚህ ይቆረጣል። እዛ ላይ ትንሽ ነገር ሊጨምርላችሁ ማለት ይሄ ሲመስል አንዴ ከተጣደ ድስቱን አይከፈትም። እስቲም እንደ ስቲም በእንፋሎት ነው ዋና መረቁ። እንፋሎት አለው የራሱ በሙቀት ሳይከፈት የዶሮ ስጋ ማለት መንዲ ቤቶች እንደዚህ ነው የሚመስሉት። በስቲም ነው የሚመስለው። ስጋው ብትንትን ነው። የቀይ ስጋ የፍየል እንደዚህ ነው። እስቲ ቅመሱት። እስቲ ምስራቃዊ ዞን አዲግራትና ይሄ ማለት በእጃችሁ መብላት ትችላላችሁ። እቲ ይቻላል። አንዴ ግን ባጎርሳችሁ ደስ ይላል። ያው አዋዜ ያለው አበዛሁብሻ ማውጣትም ትችላለች። ችግር አበዛሁባት መሰለኝ። በመስቀል በዓላት የሚቀርበው ምግብ አንደኛው በመስቀል በትልቅ በዓል ነው። ይሄ ነገር ነው ወዳጅ ዘመድ ከሩቅ ቦታ ተሰብስቦ ስለሚውል ይህን ነገር ድለት ያለው እንጥጣቢ ያለው ተሰባስቦ ማህበረሰብ አቀፍ ያደረገው ያው በጣም አንድ አንጀቱ፣ ሁለተኛ ደግሞ ማለት ኖርማል የበለጠ ለመሆን ነው። የበለጠ ምክት የሚባል ትልቁ በየትኛው አንጀታቸው ስጋው በደንብ ውስጥ ገብቶ እንትን እንዲሆን ተለቅ ያለ ነው መሆን ያለበት።
ፍሬሽ ነው አዲስ ነው ይሄ ባህላዊ ዱለት ነው ዱለት ቅንጥብጣቢ ይሄ ምላስ ሰንበር አይነት ማለት ነው ቅንጥብጣቢ ጥብስን በስላይስ ተከትፎ ዳር ላይ በደንብ ይሄ አንዱ ዳር ያሉት እንትናቸው አጃቢዎች ናቸው የተወገዱት ልክ ላይ ክትፎ አይነት ቀይ ስጋ ማለት ቀይ ስጋ ጮማ አይደለም ግዴታ ነው 3-5 ሙሉ ማለት ነው ለብዙ ሰው ነው የሚሆነው በጣም ለብዙ ያው ልክ እንደዚህ በግሩፕ ተሰብስበን ነው ምግቡ ለብዙ ሰው ያው በደንብ ቤተሰብ ሙሉ ግዴታ ነው ይጨመራል አካሄድ ነው የሚተዋወቁ ሰዎች ተሰብስበው ራሱ ቢበሉት ማለት ነው እኛን በደንብ አግባባናል በጣም ሌሎችንም እንደዚህ በጣም የሚያስፈሩት ይመስለኛል ሙክሩት ለአዲስ ነገር ሙክሩ ሰዎች በጣም ነው ደስ እና ሁሌ የሚመጣ ይመስለኛል ያው ይሄ ማለት አንድ ባህላዊ ነው በጣም የሚታወቅ ባህል ነው ለኩር እንግዳ የሚጋበዝ ምግብ ማለት ነው ማጥህሎ ነው ስሙ ይቀዶ በስጋ ነው ይሄ ደግሞ ከገብስ ከወተትና ከገብስ የሚሰራ ማባያ ነው ይሄ ድቁስ ይባላል ህልበት ይባላል ይሄ ደግሞ ድቁስ ነው እሱ ማለት ነው በጣም ድቁስ በጋራ በማዕድ የጾም ሰው እንዴት ነው የጾም በሱጎ በሱጎ ይበላል ማለት ነው በሱጎ ብቻ በስስ በተለባ በብዙ አይነት የጾም አይነት አሉ ማለት ነው ለስንት ይበቃል ማለት ነው አዎ ይበቃል በደንብ ይበቃል ለብዙም ይሄው ለብዙ ሰው የዶሮም አለ ከጠሎ ጋር ደግሞ ያለው አልገባችሁ ጠላውም ያው ልክ እዚህ ሀገር የአዲስ አበባ ጠላ ሳይሆን የክፍለ ሀገር የትግራይ ጠላን በጣም የሚታወቅ ጠላ ማለት ነው አሰራሩ ከዛ ደግሞ ከዳጉሳ ነው የሚሰራው ወናው ደግሞ አሰራሩ ማለት ነው መጣለ እዛም ደግሞ እንቀምሰዋለን ከአዲስ አበባ ይኸው የቀመስነው ነው እቺ ደግሞ ያው ዘውስት ካለቻ ስንጣር ትባላለች በትግርኛ ያው በሱ አካባቢ በባህል እንደባህል እሱ አካባቢ ነው የሚታወቀው ስንጣር ትባላለች በእጅ ነው የሚዘጋጀው ለጡህ ለመብያ ነው በእጅ ነው የሚሰራው የሚዘጋጀው ምን አለ ቻይኖቹ ከኛ ተባው ቢገጡት ሁለት ላይ ተውቋሰቃይ በቃ ለመብላት በጣም ነው የምታመቸው ያንተነቱ ሰው እንጀራ መብላት ይችላል ይሄ ደግሞ እንጀራ የተገለበጠው ምክንያት ይሄ ጥህሎ እንዳይይዝ እንደስናርገው በዛ በኩል ከሆነ ከዛ በመጨረሻ ላይ ተገልጦ በእንጀራ ይበላል የተረፈው ወጡ ማለት ነው ግን እንደው አሁን ቪዲዮ አይተው የሚመጡ ሰዎች ጥህሎ አዘው በ5 ደቂቃ ተዘጋጅቶ የሚቀመጣል ማለት ነው በቃ ወጡ ሰርቶ አይቆይም 5 ደቂቃ እስከ 10 ደቂቃ ማለት ነው እቺ ብቻ እንትን ለማድረግ ነው እዚህ መጣ ጥቅም ደግሞ እንደዚህ የተከለለች ነው ሁሉም ሰው ማለት ነው አንዱ ሰው አዞ ፊት ለፊቱ ነው እንደዚህ ሁሉም ሰው የመጣ ከስተመር ፊት ለፊት ነው የሚዘጋጀው ይሄ ደግሞ የሚመጣው ከትግራይ ነው በሶ ዱቄቱ የሚመጣው ልክ እሱ እዛ ነው ከትግራይ ነው የሚመጣው ሁሉም ነገር ማቴሪያሉ ከትግራይ ነው የሚመጣው በሱ የገብስ ነው ምስራቅ ዞን ከተማ ነው በጣም ከገንቦ ጋር ይለያያል ይሄ አይበስልም አይበስልም ይሄ ሳይበስል መጀመሪያ ሲሰራ ነው በስል አይደለም ይሄ አይበስልም ገና ዱቄቱና በውሃ ትንሽ ውሃ እየተመጣጠነ እንዳይወፍር እንዳይቀጥል ነው የሚሰራው እሺ ይፈልጋል ትንሽ ይመታል በደንብ ይመታል ደምኮ ተፈተነ አይታችኋል ሁሉም ምግብ የሁሉም የምግብ አይነቶች ዴሊቨሪ እናደርጋለን ሁሉ ቦታ ግን ትንሽ ትበላ ምንድነው ተስሚል ያው ትወስታለህ እዛ ሰርግ ላይ የሚበላ የሆነ ድግስ ላይ የሚበላ ድግስ ላይ የሚቀርበው ባይዘው በጥህሎ ነው ሰርግ የሚደረገው እዛ በጥህሎ ነው
ሰብሰብ ተብሎ አዎ እንደዚህ 7-8 ሰው ሆኖ በቃ በሚበላው የሚያልፈው ሰርግ በጥቅሎ ነው እንደዚህ ማለት ነው። እናቶች ይሰሩታል። ይሄ ወጡም ምናምን በግሩፕ ነው የሚሰራው ለሰርግ። ከዛ በሚያምር ሁኔታ በጥቅሎ ነው የሚያልፈው ሰርግ። ያው ስፔሻሊ እዛ አንድ ዞን አካባቢ ምስራቃዊ ዞን የሚባል አድግራት አካባቢ አድግራትና እዛ ኤሪያ አካባቢ ነው የሚታወቀው ይሄ ምግብ። ያው እንዳልኩ በጣም የክቡር እንግዳ እንትን ነው። አንድ በጣም ክቡር እንግዳ ሲመጣ ቤት የሚቀረው ይሄ ምግብና የእዝሙን ነው። እንደዚሁ ዝም ብሎ የሚወጣ ሳይሆን በቃ በጣም ለማክበር የታወቀ ምግብ ነው። 2 ኦርደር ነው። አንድ ሰው 2 ማለት ነው። 2 ኦርደር ነው። አንድ ኦርደር 600 ነው። እኔ በጣም አሪፍ ነው። እኔ እስከ 2000 ብር ነበር የገባኝ። በጣም ታስከፍሉኛላችሁ። ዋጋችን በጣም ፌር ነው። ባይዘ ከዛ የሚገለበጠው ምን አይነት ሰዓት ላይ ነው? በቃ አሁን መገለጥ ይቻላል። ፍለግ ሰዓት ነው መገለጥቷል። አሁን ሀዞ ይጨምራል። ትንሽ አለ ህልበት እናደርግለታለን። ሀያ ሁለት አዲሱ አስፋልት ሀበን ጥህሎ ይባላል። ዲሊቨሪ ለሚፈልጉስ 09 ስልክ አለን 0969 ላይ ደውሎ ያገኙናል። 24 ሰዓት ክፍት ነው። 24 ሰዓት ክፍት ነው። ደሊቨሩ ይላክላቸዋል። እኛም እናመሰግናለን። ለዛሬው ቪዲዮ ሳውንድ ችግር ይቅርታ እንጠይቃለን። አድራሻውን ላልሰማችሁ 22 ከዝማማ ሆቴል ገባ እንዳላችሁ ታገኙታላችሁ። ሀበን ጥህሎ ይባላሉ። ስልክ ቁጥራቸውንም ስክሪን ላይ ያስቀምጥላችኋለሁ። የምግቦቹን ዋጋ ደግሞ ዲስክሪፕሽን ላይ ታገኙታላችሁ። ቀጣይ በአዲስ ቤት በአዲስ ጣዕም እንገናኛለን። ይመቻችሁ።